እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አንድ ፊልም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን የሻምፒየንስ ሊግ ጨዋታ እንመልከት። ሊቨርፑልን ከፒኤስጂ ጋር ያገናኘው የምሽቱ ጨዋታ ደግሞ እንደዚሁ በፒኤስጂ 2-0 አሸናፊነት ተጠናቋል። ኦስማን ዴምቤሌ ሁለቱንም ግቦች ያስቆጠረበት ምሽት ነበር። እናንሳዊነን ጉዳይ ልክ ነው። ትላንትና በመጀመሪያው ጨዋታ በመርሲሳይድ በፓሪስ እንደነበረው ሁሉ ሊቨርፑል 2-0 ነው የተሸነፈው። ስለዚህ ከምባክ አልተቻለም። ግን ከዛ ሽንፈት በኋላ የነበረው ስሜትና ከዚህኛው ሽንፈት በኋላ የሚኖረው ስሜት ተመሳሳይ የሚሆን አይመስለኝም። በጣም በብዙ የተሻለ እኔ ተጫወተው እኔ በተደጋጋሚ ማቀርበው ንጽጽር ባለፈው ሳምንት ጨዋታ በእንግሊዝና በፈረንሳይ ሻምፒዮኖች መካከል የተደረገ ጨዋታ አይመስልም። በፈረንሳይ ሊግ ላለ መውረድ በሚጫወት ቡድን መካከልና በአውሮፓ ሻምፒዮን በፈረንሳይ ሻምፒዮን መካከል እንደሚደረግ አይነት ጨዋታ ልዩነቱ በጣም ሰፊ ነበር። 3 ሙከራ ብቻ ነበር ያደረገው። እስከ 49ኛው ደቂቃ ድረስ ሙከራ አላደረገም። በ5 ተከላካዮች ነው የተጫወተው። 2 ወይ 3 የማጥቃት ተጫዋቾች ብቻ ነው የነበሩት። እንደዚያም ሆኖ በመከላከልም ጥሩ አልሆነም። በማጥቃቱም በኩል ደካማ ነበር። ፒኤስጂ በዛ ጨዋታ ላይ ለሊቨርፑል ያስተረፈው ብቸኛ አዎንታዊ ነገር ጨዋታውን የከምባክ እድል እንዳይኖሩ አድርጎ ከ2-0 በላይ በሆነ ሰፊ ውጤት አለማሸነፉ ነው ብለናል። ይህንን የሊቨርፑል ደጋፊዎች የሚስማሙበት ይመስለኛል። ግን በዚህኛው ጨዋታ ግን ተመሳሳይ ስሜት የሚኖር አይመስለኝም። ተሸንፈዋል። ስለዚህ 4-0 ከተሸነፍሽ በኋላ ብዙ የሚያጽናናሽ ነገር ላታገኝ ትችላለሽ እንደ ደጋፊ። ግን ሜዳ ውስጥ ያየነው ብቃት ግን በጣም ጥሩ የነበረ ይመስለኛል። ውጤቱ ተመሳሳይ ቢሆንም ግን ተሸንፈሽ የምትወጪ ከሆነ መሸነፍ አንድ ነገር ነው። ውጤቱን መቀልበስ መጀመሪያም ከባድ እንደሆነ የሊቨርፑል ደጋፊዎች አውቁት ነበር። የተለየ ተአምር ይጠይቃቸው ነበር። ምክንያቱም ፒኤስጂም በጣም ትልቅ ቡድን ስለሆነ የወቅቱ የአውሮፓ ሻምፒዮን ስለሆነ ጎሎች ብታስቆጥሪም ጎሎች ማስቆጠር የሚችል ቡድን በመሆኑ ምክንያት የምትሸነፊበትን መንገድ ግን መምረጥ ትችላለሽ የሚለው ለዚህ ነው። በቃ ከዲግኒቲ ጋር ተጫውቶ መውጣት ማለት ነው። እና ትላንትና ይሄንን አድርገውታል። ሞመንቶች ነበሩ፣ ይሄ ቢሆን ያ ቢሆን ምንላቸው ሊቨርፑልን ወደ ጨዋታው ሊመልሱ ይችሉ የነበሩ በጣም ትልልቅ አጋጣሚዎች ነበሩ። ለምሳሌ ሁለተኛው አጋማሽ ከተጀመረ በኋላ ኮዲጋ ያንን ኦስማን ዴምቤሌ 72ኛው ደቂቃ ላይ ጨዋታውን የገደለችዋን 3-0 በድምር ያደረገችዋን ጎል ከማስቆጠሩ በፊት ፒኤስጂ አንድም ሙከራ ሳያደርግ 12 ሙከራ ነበር ሊቨርፑል ያደረገው። ጨዋታው በፓሪስ ሳን ጀርማን የመጨረሻ 30 ሜትር ላይ ነው ይደረግ የነበረው። የባለፈው ጨዋታ ላይ ከ30% በታች የኳስ ቁጥጥር ድርሻ ከነበራቸው ትላንትና ያ ጎል የዴምቤሌ ጎል እስኪቆጠር ድረስ 70% የኳስ ቁጥጥር ድርሻ የነበረው ሊቨርፑል ነበር። እንግዲህ ምናልባት አንዱ መጥፎ ነገር እንደዛ አይነት ብልጫ ወስደው ፒኤስጂን ፒን አድርገው እንግዲህ ፓሪስ ሳን ጀርማን ራሱ 2-0 እየመራ ስለነበር ያንን የፒኤስጂን ማይንድ ሴትም መቀበል አለብን። 2-0 እየመራ ነው። ስለዚህ ሁሉንም ሪስክ የሚወስድበት ምክንያት የለውም። እሱን እረዳለሁ። ከዛ ፕሪዝምም አንጻር ነገሩን ማየት ያስፈልጋል። 2-0 እየመራ ነው እና ከባለፈው ከነበረው ጨዋታ በበለጠ መቆጠብ ተጫውቶ ቢሆን የጨዋታው ውጤት እንደዛ አይነት ባህሪ እንዲኖራቸው አድርጎ ሊሆን ይችላል። ግን ደግሞ የሊቨርፑል ብልጫ ሁለተኛው አጋማሽ ከተጀመረ በኋላ በጣም ከፍተኛ ነው። ፒኤስጂን ብዙ ጊዜ ቡድኖች እንደዚህ ዶሚኔት ሲያደርጉት ማየት የተለመደ አይደለም። 12 ሙከራ ነበር ያደረጉት። 70% የኳስ ቁጥጥር ድርሻ ነበራቸው። ብቻ ሳይሆን ሚሎሽ ኬርኬዝ ከሞሐመድ ሳላ ተቀይሮ ገብቶ የተጫወተው ምናልባት የሚያስቆጭ የሚመስለኝ ምን ነበር መሰለሽ? 9 ቁጥር ንጹህ 9 ቁጥር አልነበረውም ሊቨርፑል በዛ ጊዜ
አሌክሳንደር ኢሳቅን አስጀምረውታል። አርነ ስሎት ከወሰኗቸው ኢንትረስቲንግ ውሳኔዎች አንደኛው አሌክሳንደር ኢሳቅን ማስጀመራቸው ነው። ከዛ የኢንተር ጨዋታ በኋላ በጁሴፔ ሜአዛ ከተደረገው ጨዋታ በኋላ ጨዋታ ሲጀምር ለመጀመሪያ ጊዜ ከወራት በኋላ ሲጀምር ለመጀመሪያ ጊዜ ነው። ትልቅ ሪስክ ነበር። ከጨዋታው በፊትም ግን እንደተናገሩት ከ45 ደቂቃ በላይ መጫወት አይችልም ብለው ነበር። የሆነውም እንደዛ ነው። ግን ደግሞ ከዛ በፊት ኡጎ ኢኪቲኬ 17 ጎሎችን በሁሉም ውድድሮች ያስቆጠረላቸው ተጫዋች የቡድኑ ከፍተኛ ጎል አስቆጣሪ ደግሞ በገጠመው ከባድ የሚመስል ጉዳት ምክንያት ወጥቷል ጨዋታው ላይ። ስለዚህ ሊቨርፑል እንደዛ አይነት የኳስ ቁጥጥር፣ እንደዛ አይነት የቴሪቶሪ ብልጫ፣ እንደዛ አይነት የማጥቃት ብልጫ ከወሰደ በኋላ ግን የበለጠ የጎል ዋስትና የሚሰጡ ተጫዋቾች ግን ሜዳ ውስጥ አልነበሩ። አንደኛው 9 ቢኖር ኖሮ ምናልባት ያው ሃይፖቴቲካል መላምታዊ ነገር ነው የምንናገረው፣ ግን እድሎች ነበሩ። ለምሳሌ ሚሎሽ ኬርኬዝ ሚሎሽ ኬርኬዝ ከሞሐመድ ሳላ የመጣል በጣም አስደናቂ ኳስ ነበር። እንደመጣ ነው ወደ ጎል ለመምታት የሞከረው፣ በቀኝ እግሩ ነው የሞከረው። በጣም ትልቅ እድል ነበር። ለምሳሌ እሱ ኮዲ ጋክፖ ሌላ እድል አግኝቶ ነበር። ማትቬ ሳፋኖቭ የፓሪስ ሳን ጀርማን ግብ ጠባቂ ለኪፕ 8 ከ10 ሰጥቶታል። ለሱና ለዴምቤሌ ነው 8 ከ10 የሰጠው። ስለዚህ ግብ ጠባቂው እና ማርኪኞስ ሶስቱ ተጫዋቾች በጣም ጥሩ ነበሩ ማለት የፔዤ እና ሁለቱ የመሀል ተከላካዮች ዊሊያም ፓቾ የበለጠ የመከላከል ዝንባሬ ያላቸው ተጫዋቾች ከፔዤ ተጫዋቾች ሁሉ ጥሩ የተጫወቱት ነበሩ ማለት ፔዤ ምን ያህል ፎርስ ተደርገው እንደነበር የሚያሳይ ነው። ለነገሩ በመጀመሪያ አጋማሽም ማርኪኞስ ከጎል አፋፍ ክሊር ከቨርጂል ቫን ዳይክ ያዳነው ኳስ የሚደንቅ ኳስ ነበር። ቲም ቪክሪ ብዙ ጊዜ ይላል ፈረንሳይ ውስጥ ስለሚጫወት የፓሪስ ሳን ጀርማን ጨዋታዎች አብዛኞቹ ቀላል በመሆናቸው ምክንያት በጣሊያን ለሮማ ይጫወት በነበረበት ጊዜ ይሰጠው የነበረውን አይነት ክሬዲት አይሰጠውም። አስደናቂ ተከላካይ ነው። በእንግሊዝ በተጫወተ ብዬ እመኛለሁ፣ ምክንያቱም እንግሊዝ ከፍ ያለ ኮምፒቲሽን ያለበት ስለሆነ ይላል። በጣም አስደናቂ ነበር የማርኪኞስ የመጨረሻ ደቂቃ ኳስ ክሊር ያደረገበት። ይሄ በመጀመሪያ አጋማሽ የነበረ ነው። ብዙዎቹ የፔጅ ትላንት ጥሩ የተጫወቱ ተጫዋቾች የመከላከል ተጫዋቾች ነበሩ እና ሁለተኛው አጋማሽ ላይ በጣም ትልቅ ብልጫ ነበራቸው። ግን እግር ኳስ የሚወሰነው በሁለቱ ሳጥኖች ውስጥ ነው ይባላል። በራሳቸው ሳጥን ውስጥ በፓሪስ ሳን ጀርማ የመከላከል ቦክስ ውስጥ ግብ ጠባቂው፣ ሁለቱ የመሀል ተከላካዮች ጥሩ ነበሩ። በዛኛው በተጋጣሚ ቡድን ቦክስ ውስጥ ደግሞ 2 ጎሎች አስቆጥረዋል እና በነዛ መካከል ባሉት የሜዳው ስፍራዎች በሰፊ የሜዳ ስፍራ ሊቨርፑል ብልጫ የነበረው እንኳ ቢሆን በሁለተኛው አጋማሽ፣ ነገር ግን ፈረንሳዮቹ የእውነት ዞን ነው የሚሉት የሁለቱም ቦክሶች በቃ ጨዋታ የሚወሰንባቸው ዞኖች የመጨረሻዎቹ ቦክሶች ናቸው። ፔዤ በነዛ ቦክሶች የተሻለ ቡድን ነበር እና የባለፈው ጨዋታ ላይ አባካኝ የነበረው ዴምቤሌ እዚህኛው ጨዋታ ላይ 2 ጎሎች፣ አንደኛው በጣም ክሊኒካል የሆነ የሊቨርፑል ተጫዋቾች ያልነበራቸውን አይነት አጨራረስ አየን። አርነ ስሎት የበለጠ የማጥቃት ተጫዋቾቻቸውን እንደገና ሳላህን ቤንች አድርገውታል። እንግዲህ የመጨረሻ የአውሮፓ ጨዋታ ሆኗል ትላንትና በሊቨርፑል ተጫዋችነት በቻምፒየንስ ሊግ። ጨዋታውን አላስጀመሩትም፣ በትኩረት የሚስብ ውሳኔ ነበር። እሱም ግን ተቀይሮ ገብቷል። ተቀይሮ ገብቶ የነበረው ኢምፓክት ግን በጣም ከፍተኛ ነበር። ለምሳሌ 30ኛው ደቂቃ ላይ የኪቲኬ ከወጣ በኋላ ነው የገባው። ስለዚህ ጨዋታውን አልጀመረም። የባለፈው ጨዋታ ላይ ጭራሽ አልተጫወተም። 0 ደቂቃ ነበር የነበረው። የመሰለፍ እድል ጭራሽ አላገኘም። ግን ከአንድ ሰዓት ያነሰ ጊዜ ተጫውቶ በፓሪስ ሳን ጀርሜን የፍጹም ቅጣት ምት ሳጥን ውስጥ 14 ጊዜ ኳስ ነክቷል። ይሄ ማለት በሁለቱም ጨዋታዎች በፓሪስም በሊቨርፑል ከተማም በተደረጉት ጨዋታዎች የሊቨርፑል ተጫዋቾች በጠቅላላ በፓሪስ ሳን ጀርሜን የፍጹም ቅጣት ምት ሳጥን ውስጥ ከነኳቸው ኳሶች ሩቡን ያህል ማለት ነው ለብቻው 1 ሰዓት ገደማ ተጫውቶ። ከዛ ደግሞ ራሱ አሁን እንግዲህ ሳላህን በተመለከተ ሁሌ የሚያሰጋ ተጫዋች ነው። አንዳንድ ሰዎች ምን ይላሉ? ኤክስቲን ወደ ኤክስጂ መለወጥ የሚሉት ነገር አለ። ኤክስፔክትድ ፍሬት ይባላል። የሚገኝበት የሜዳ ስፍራ ምናምን ስጋት የሚፈጥር የሜዳ ስፍራ ይሆናል። ወይም ደግሞ ምንድነው ሌላ አንድ አገላለጽ አለ፣ ፊልድ ቲልት የሚባል። ፊልድ ቲልት ማለት ከአጠቃላይ ፐርሰንቴጅ ውስጥ የተጋጣሚ ቡድን የመጨረሻ 30 ሜትር ውስጥ ያሳለፍሽበትን ጊዜ የሚለካ ነው። ሁሌ አደጋ የምትፈጥሪበት ዞን ላይ መገኘትሽን የሚያሳይ ነው። አሁን ያንን ወደ ጎል አደገኝነት መለወጥ አይችልም እንደ ድሮ። ግን ደግሞ ቅድም የጠቀስኩትን የሚሎሽ ኬርኬዝን ጨምሮ በጣም አደገኛ ኳሶች ለቡድን ጓደኞቹ ይሰጥ ነበር። በሁለቱ ጨዋታዎች ሊቨርፑል በድምር ከፈጠራቸው ኤክስጂዎች 30%ቱን 30 ደቂቃ ብቻ 1 ሰዓት ብቻ የተጫወተው 30ኛው ደቂቃ ላይ የገባው ሙሐመድ ሳላህ ነበር የፈጠረው። ግን በቂ አልሆነም። እንግዲህ
እና አርቢትሩም የፍጹም ቅጣት ምት ሰጥተው ነበር። ዊሊያም ፓቾ አሌክሲስ ማካሊስተር ላይ ጥፋት ሰርቷል በሚል ማውሪሲዮ ማሪያኒ ይባላሉ። በኋላ ግን የቪአር ረዳታቸው ማርኮ ዲቤሎ የሚባሉት ጠርተዋቸው በቪአር ሞኒተሩ ላይ ሄደው ካዩት በኋላ ውሳኔውን ሽረውታል። አሁን አሌክሲስ ማካሊስተር የተናገረውን ሰምቻለሁ ጨዋታው ካለቀ በኋላ። በቂ ነበር ወይ ንክኪው ሲሉት ኮንታክት ተሰምቶኛል፣ ግን ለመስጠት በቂ ይሁን አይሁን ግን መናገር አልችልም ብሎ የፍጹም ቅጣት ምት ተከለከልኩ አላል። ያ ንክኪ የፍጹም ቅጣት ምት ለመስጠት የሚያስችል በቂ ኮንታክት መሆኑን ግን አላውቅም ብሎ ነው የመለሰው። ሀቀኛ መልስ ነው የመለሰው። ግን አርነ ስሎት ምን አሉ? ይህንን የፍጹም ቅጣት ምት ለመሻር የሚሆን በግልጽ የሚታይ የህግ ስህተት መፈጸሙን አላውቅም፣ ምክንያቱም ተመሳሳይ የፍጹም ቅጣት ምት እኛ ላይ ተሰጥቷል በዚህ ውድድር ዘመን ብለው ልጥቀስላችሁ ብለው ጨዋታዎች ጠቅሰዋል። በዚህ ጨዋታ ላይ በዚህ ጨዋታ ላይ በዚህ ጨዋታ ላይ የተሰጡ የፍጹም ቅጣት ምቶች። ባለፈው ቤርናርዶ ሲልቫ ማንቸስተር ሲቲ ተበዳይ ነው በዳኝነት ብሎ ሲናገር ሰምቸው ነበር። እኛ ምን እንበል ለሚል አስተያየት ሰጥተዋል። በዳኝነት በዚህ ውድድር ዘመን እድለኞች አልነበርንም። ሰበብ ላደርገው አይደለም፣ በ180 ደቂቃ የተሻለው ቡድን አልፏል። ነገር ግን ያ ጎል ቢቆጠር ኖሮ አንፊልድ እየተንቀለቀለ ነበር እና እዛ ላይ ጎል ብናስቆጥር ኖሮ የበለጠ ጨዋታውን የመቀልበስ እድል ሊኖረን ይችል ነበር። ግን በሁለቱ በ180 ደቂቃ በነበረ ብልጫ ከሆነ ግን የተሻለው ቡድን አልፏል የሚል አስተያየት ሰጥተዋል። እንግዲህ እንዳልኩት ይሄኛው የሊቨርፑል የትላንትና ጨዋታ በሊቨርፑል የቅርብ ዘመናት ታሪክ ውስጥም አንድ በቃ ትልቅ የስኬት ዘመን መቋጨት ተደርጎ ሊቆጠር ይችላል። የሳላህ የመጨረሻ ጨዋታ ነው። አንዲ ሮበርትሰን ከሊቨርፑል ይለቃል። ቨርጂል ቫንዳይክ 1 አመት ነው የቀረው እና እነዛ ቻምፒየንስ ሊግ ያሸነፉት ፕሪሚየር ሊግ ያሸነፉት ተጫዋቾች ዘመን እየተጠናቀቀ ወይም የርገን ክሎፕ ኮር የነበረው ስብስብ አሁን በአጠቃላይ ከሞላ ጎደል የለም ማለት ይቻላል። እና ትላንትና ለምሳሌ አንድ የሚገርም ነገር እያየሁ ነበር። 5 ዋና ዋና ፈራሚዎች ነበሯቸው ባለፈው የዝውውር ጊዜ። ለመጀመሪያ ጊዜ ነው 5ቱንም ዋና ዋና ጀማሪዎቻቸውን በዚህ ውድድር ዘመን ሊቨርፑል ያሰለፈው። ምን ያህል አስቸጋሪ አመት እንደነበር የሚያሳይ ነው። በጉዳት ምክንያት 2 የመስመር ተከላካዮች፣ 2 9 ቁጥሮችና ፍሎሪያን ቪርትዝ። እንግዲህ ጆርዲ ማማርዳሽቪሊን ሳልቆጥር ማለት ነው። ይሄ ማማርዳሽቪሊን ከቆጠርኩ ደግሞ እሱ ያው በ2024 ስለፈረመ እንደ አዲስ ፈራሚ ስለማይቆጠር እንጂ ለቡድኑ አዲስ ነው። ስለዚህ ከ11ዱ 6ቱ አዳዲስ ተጫዋቾች ናቸው። ትራንዚሽን የሚያደርገው ይህንን የውድድር ዘመን እሱ ከ3 በላይ የላይን አፕ ተጫዋች ካመጣሽ ሁልጊዜ ኮምፕሊኬትድ ይሆናል ይባላል። በሙሉ እንደገና እነዛን ተጫዋቾች ማዋሃድ አለብሽ። ከሌላ ሊግ፣ ከሌላ የእግር ኳስ ባህል፣ ከሌላ አይነት አጫወት የሚመጡ ተጫዋቾች ናቸው። ግን ከነዚህ መካከል አንዳንዶቹ ደግሞ ለምሳሌ ኢሳቅ ፊት አይደለም፣ የአመቱ ሙሉ ፊት አልነበረም። በተለያዩ ምክንያቶች በጉዳት በፕሪሲዝኑ በዝውውሩ መጓተት በምን ምክንያት ከዛ ደግሞ ጉዳቶች ደጋግሞ ገጥመውታል። ወደዚህ ቡድን ከመጣ በኋላ ለሁለተኛ ጊዜ ብቻ ነው ደግሞ ብዙ ገንዘብ ኢንቨስት ያደረጉባቸውን የማጥቃት ተጫዋቾች አንድ ላይ ያሰለፉት በዚህ ውድድር ዘመን። ኤኪቲኬ ኢሳቅና ፍሎሪያን ቪርትዝ ለሁለተኛ ጊዜ ብቻ ወይ በጋራ ከ2 ሰዓት በታች ነው የተጫወቱት። እና አንዳንድ ጊዜ ያንን ሊዌ መተው ያለብን ይመስለኛል። በኋላ ኢብራሂማ ኮናቴ ለነገሩ ሰዎች አይገነዘቡትም። ክረምት ላይ የገጠመንን ነገር ያንን ሀዘን ሰዎች በቀላሉ ላይገነዘቡት ይችላሉ። እና ብዙ የተወሳሰበ አመት ነበር ብሏል። እረዳለሁ፣ ብዙ የተወሳሰበ አመት ነበር። ግን ትላንትና ከፍልሚያ ጋር ነው የወጡት። እንግዲህ የሽግግር ጊዜ ግን የሚመስል ነገር አለ። ምክንያቱም ኢብራሂማ ኮናቴ ይቆያሉ አናቅም። 2 ወር አካባቢ ነው የቀረው ኮንትራቱ ሊጠናቀቅ። ቨርጂል ቫንዳይክ 1 አመት ውል አለው፣ ግን 35 አመቱ ነው። በአውሮፓ ብዙ ደቂቃ ከተጫወቱ ተጫዋቾች መካከል አንደኛው ነው። በግልጽ የሚታይ መውረድ አለ፣ ምንም የሚያሻማ ነገር አይደለም። አሊሰን የረጅም ጊዜ የሊቨርፑል ግብ ጠባቂ ሆኖ አይቀጥልም ሰሞኑን ጁቬንቱስ የሚሉ ሪፖርቶች እየሰማን ነበር። ምን ያህል ተጨባጭ እንደሆነ ባላውቅም ለግብ ጠባቂ ያልተለመደ አይነት የጉዳት ሬከርድ ነው ያለው አሊሰን እና የእሱ መኖር አለመኖር ደግሞ ትልቅ ልዩነት ያመጣል። ምንም ጥያቄ የለው። ከዛ ተጨማሪ 6 ቁጥር ማምጣት አለባቸው። ራያን ራፈንበርግና አሌክሲስ ማካሊስተር ናቸው ጥልቅ አማካዮቻቸው። ተጨማሪ ሰው ግን ያስፈልገዋል ሊቨርፑል አማካይ ክፍል ላይ በሌሎቹ ተጫዋቾች ላይ ብዙ እምነት ስለሌላቸው በዋታር ዌንዶ፣ በከርትስ ጆንስ እና በሌሎቹም ተጫዋቾች ላይ። ሙሐመድ ሳላህ ይለቃል፣ አንዲ ሮበርትሰን ይለቃል እና
ትልቅ የለውጥ ጊዜ እየመጣ የሚመስል ነው። የአሰልጣኙንም ቆይታ በተመለከተ በሊቨርፑል በኩል ከፍተኛ ድጋፍ እንዳላቸው እናውቃለን። ተመሳሳይ ስሜትን የሚጋሩ አይመስለኝም። ሁለት አይነት የጨዋታ እቅድ የነበራቸው ይመስለኛል አሰልጣኙ። በመጀመሪያ አጋማሽ እንዳልኩት በጣም አልትራ አታኪንግ አሰላለፍ ነበር። ከመጀመሪያው ጨዋታ ባለፈው 5 ተከላካዮች ነበሯቸው። ትላንትና በ4 ተከላካዮች ነው የጀመሩት። ትላንትና ኤኪቲኬ የበለጠ ወደ ቀኝ አድልቶ ኑኖ ሜንዴሽን ፒን እንዲያደርግ፣ ፍሎሪያን ቪትስ የበለጠ ወደ ግራ፣ አሌክሳንደር ኢሳቅ የመሀል አጥቂ ሆኖ የተጫወተው እና ሊቨርፑል በመጀመሪያ አጋማሽ ብዙ ረጃጅም ኳሶች ይጫወት ነበር የአጥቂዎቻቸውን ቁመት ለመጠቀም በማሰብ በተለይ ደግሞ በኤኪቲኬና በኑኖ ሜንዴሽ መካከል ያለ የቁመት ቢስማች አለ። ግን ያ የጨዋታ እቅድ ብዙ መዝለቅ አልቻለም። በኤኪቲኬ መጎዳት ምክንያት ከአማካዮቻቸው መካከል አንዱን ወይ ሁለታዊ ኳሶች እንዲያሸንፉ ለማድረግ ይሞክሩ ነበር። ለዚህ ነው ከፍተኛ ፖሴሽን ብልጫ አልነበራቸውም። ግን የበለጠ ረጅም ኳስ የበለጠ ሩትዋን ማጥቃት ነበር። ሁለታዊ አጋማሽ ግን ሙሉ ዶሚናንስ ነው የነበረው እስከ ጨዋታው መጨረሻ ድረስ። የሊቨርፑል ደጋፊዎች መጨረሻም ላይ ከስቴዲየም የወጡ ደጋፊዎች ነበሩ። ግን ብዙዎቹ ደጋፊዎች ቡድኑ እየተመራም ጭምር የሊቨርፑልን ፌመስ መዝሙሮች ይዘምሩ ነበር። ቡድናቸው ሜዳ ውስጥ ቢያንስ በአንዳንዶቹ ጨዋታዎች ላይ የምናየውን ከሲቲ 4-0 ሽንፈት በኋላ ዶሚኒክ ዞቦዝ ላይ ራሱ ወጥቶ ተፋላሚነትን አላሳየንም፣ ታጋይነትን አላሳየንም። አርነ ስሎት እዛው ጨዋታ ላይ 4-0 አራተኛው ጎል ከተቆጠረ በኋላ ሁለቱም ቡድኖች ይሄ ጨዋታ በ4-0 ውጤት እንደሚያልቅ ተስማምተው ነበር አሉ። ያው ስምምነት በሊትራል ሴንሱ ሳይሆን በቃ ሲቲም 4-0 እንዳሸነፈ አውቋል፣ ሊቨርፑልም 4-0 እንዳሸነፈ ምንም ቢሆን ፎጣ አትጥይም። የከምባክ እድል አልነበራቸውም። ግን ለሊቨርፑል እየተጫወተ አንድ ተጫዋች ዝም ብሎ ጨዋታው አልቋል ብሎ ችላ ሊል አይችልም። እንዲህ አይነት አስተያየት ነበር የሰጡት። ትላንትና ግን ያ አልነበረም። ውጤቱ ምንም ቢሆን ሊቨርፑል እስከ መጨረሻው ደቂቃ ድረስ ተፋልሟል። ግን በሁለቱ አጋማሽ የወሰዱት ሪስክ ደግሞ ፔዤ አንዴ እድል ካገኘ የፍጥነት ተጫዋቾች አሉት። ባርኮላ ነው ከዴዘሪ ድዌ በኋላ ተቀይሮ የገባው። ክቫራትስኬሊያ ያለ፣ ዴምቤሌ ያለ፣ እነዚህ ሃይ ፔስ ተጫዋቾች ናቸው እና መጀመሪያ እንግዲህ ክቫራትስኬሊያና ዴምቤሌ ነበሩ ኮምባይን ያደረጉት። በኋላ ደግሞ ባርኮላና ዴምቤሌ ናቸው ኮምባይን ያደረጉት። ሊቨርፑል እየወሰደ በነበረው ሪስክ ምክንያት በተለይ ደግሞ ጆ ጎሜዝ ተቀይሮ ገባ፣ የቀይ መስመር ተከላካይ ሆነ። ግን ደግሞ አሰልጣኙ እንዳሉት እንደ ልብ ስፕሪንት ማድረግ እየቻልኩ አይደለም፣ የሆነ ሌላ ተጫዋች ቀይሬ ላስገባ ነበር አሉ እንጋሟን ከማስገባታቸው በፊት። ነገር ግን እሱ ደግሞ የግድ ስፕሪንት ማድረግ አለበት፣ አጠገቡ ያለው ክቫራትስኬሊያ ነው። ስለዚህ እሱን ቀይሬ ያስወጣሁ አሉ እና እዛ ቦታ ላይ ማን ተጫወተ? ዞቦዝ ላይ ደግሞ ስፔሻሊስት አይደለም። እዛ ቦታ ላይ በሚጫወትበት ጊዜ ያንን ቦታ አዳፕት ያደረገበትን ሁኔታ በጣም አደንቅና ፍጹም ለሱ የማይሆን ቦታ የሱ መደበኛ ቦታ ባልሆነ ቦታ እየተጫወተ ግን ደግሞ የፖዚሽን ስተት የኦፍሳይድ ላይን ስተትም ሲሰራ ብዙ ጊዜ ታያለሽ። እሳቸው አንድ ጊዜ ስለ ኢብራሂማ ኮናቴ ሲናገሩ ብዙ ጊዜ የክራይም ሲን ውስጥ ይገኛል የሚል አስተያየት ሰጥተው ነበር። ብዙ ስተቶች ሲሰሩ ቢያንስ እነዛ ፎቶግራፎች ላይ ስለሚታይ ዞቦዝ ላይም እንደዛ ነው እና በግራ በኩል ነው የሁለቱም ጎሎች መነሻ አቅጣጫ ወይ ፓሶቹ የተሰሩት። ይሄ ደግሞ ሊቨርፑል እየወሰደ በነበረው ሪስክም በኋላ ደግሞ ተጫዋቾቻቸው በጆ ጎሜዝ መጎዳትም ምክንያት የተፈጠረ ነው። ስለዚህ የተለያየ አይነት ፕላን የነበራቸው ሁለታዊ አጋማሽ ግን እስከ ውድድር ዘመኑ መጨረሻ ድረስ ትልልቅ ጨዋታዎች አሉበት ሊቨርፑል በዚህ ውድድር ዘመን በቻምፒየንስ ሊግ ለመሳተፍ። በእርግጥ የቼልሲ ሁኔታ የቼልሲ ማዳለጥ ከ1 እስከ 5 ያለውን ስፍራ ይዘው ለማጠናቀቅ ያላቸውን እድል በጣም ያሰፋዋል። ግን በተቀሩት ጨዋታዎች ላይ 6 ጨዋታዎች አሏቸው አይደለም። ግን ከነዚህ ጨዋታዎች መካከል ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ይገጥማሉ፣ በአንፊልድ ከቼልሲ ጋር ይጫወታሉ፣ በመርሲሳይድ ደርቢ ከኤቨርተን ጋር እሁድ ይገናኛሉ። ትልልቅ ጌሞች ናቸው እነዚህ እና በእነዚህ ጌሞች ላይ ይህንኑ አይነት ኢንቴንሲቲ እናያለን ወይ ነው ውጤቱ። ምንም ቢሆን ሊቨርፑል የአይደንቲቲ ማጣት ነበረበት። በጣም በሎ ፔስ የሚጫወት ቡድን ነው። ይህንን ኢንቴንሲቲ በእነዚህ ጨዋታዎች ላይ መልሰን እናገኝ እንደሆነ አላቅም። ግን ትላንትና በፐርፎርማንስ ደረጃ በጣም ፖዚቲቭ፣ በውጤት ደረጃ ኦፍኮርስ ጥሩ ውጤት አይደለም። አይ ቲንክ በድምር ውጤትም የተሻለው ቡድን አልፏል። የሊቨርፑል ሰዎችም እንደተስማሙት ግን ደግሞ በብዙ መልክ መሻሻል። ሁለታዊ አጋማሽ ላይ 69% የኳስ ቁጥጥር ድርሻን የነበራቸው በሙከራ ኦልሞስት እጥፍ ነበር። 22 ለ13 መሰለኝ ሙከራው። ምንድነው የለያቸው? ኤፊሽንሲ ከፔዤ ሙከራዎች ግማሾቹ ኢላማቸውን የጠበቁ በኦን ታርጌት ፔዤ ይሻል ነበር። ግን ሊቨርፑል ወደ 2 ገደማ ኤክስጂ ፈጥሯል። ትልልቅ ሞመንቶች ነበሯቸው።
እና ያስቆጫል ይገባኛል ሊቨርፑል በተለይ እነዛ ሞመንቶችን በተመለከተ ግን ማለፍ የሚገባው ቡድን ይመስለኛል ያለው ሌላ ባህሪ ያሳይቶም ጭምር የበለጠ ሳጥን መከላከል እንደሚችል ማሳይቶ ጭምር ነው የወጣው ግን ሊቨርፑል ለሁለተኛ ተከታታይ የውድድር ዘመን በፔዤ ከቻምፒየንስ ሊግ ውጭ ሆኗል እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።